ለምንድን ነው ፈልግሻለሁ ያልሽው? ቶሎ ተናገር የሚሄድበት አለኝ። እንዴ በዚህ ሰዓት የምን ፕሮግራም ነው? መሽቷል እኮ። ልትቆጣጠሪኝ ብቻ እንዳይሆን። እሺ ለማንኛውም ሆነ የፈለኳችሁ ለስራ ቅርብ የሆነ ቦታ ቤት እንደተከራየው ልነግራችሁ ነው። በቃ ይሄን ብቻ ለመናገር ነው እንደዚህ አካብደሽ የጠራሽን? እንዴ ምን ነካሽ? ይሄ እኮ የህይወቷ የመጀመሪያ ምዕራፍ ነው። ድንቄ ምዕራፍ። አግብታ በመውጫዋ እድሜ ቤት ተከራይታ ወጣሽ ብዬ ነው እንዲህ ቁጭ ብዬ የምሰበሰብላት እንዴ? እናንተ ትቀልዳላችሁ። ቀልድና ቁም ነገራችሁንም አይታወቅም። በጣም ስለማፈቅር ለሱ ስል ብዙ የማልፈልጋቸውን ነገሮች አድርጌያለሁ። በዚህ ምክንያት በድንገት አረገዝኩ። እሱ ግን ማርገዜን ሲያውቅ አልፈልግሽም፣ በድጋሚም ስለምነው ዳግመኛ ላይሽ አልፈልግም፣ አዲስ ህይወት ጀምሬያለሁ፣ አትረብሽኛል። እሱን ስሰማ ሁሉ ነገር ጨለመብኝ። ከሁሉ በላይ ደግሞ ወንድሜ የተፈጠረውን ነገር ሲያውቅ ምን ሊል እንደሚችል ሳስብ በጣም ፈራሁ። የራሱን ደስታ ትቶ ለእህቱ ደስታ የሚለፋ ወንድም ይሄ አይገባው። እኔም ይሄን ለመንገር ድፍረቱ የለኝም። ይሄን ከምነግረው ብሞት እመርጣለሁ። ሄሎ ማሪ፣ የት ነህ? ቤት ነኝ። በቃ እሺ እየመጣሁ ነው። ሰፈር ስደርስ ደውልና ወጥተህ ትቀበለኛለህ። ምን ነው በሰላም ማለቴ ዛሬ ቀጠሮ ነበረ እንዴ? ማለት ፍቅረኛ ቤት ለመምጣት ቀጠሮ ማስያዝ አለብኝ እንዴ? አይ እኔ እንደሱ ለማለት ፈልጌ አይደለም። እሺ በቃ ነኝ። አይ የደበረ ትመስላለህ። ካልፈለክ ወደ ቤት ልመለስ እችላለሁ፣ ችግር የለውም። ኧረ አልደበረኝም። እንደውም ሰው በሚያስፈልገኝ ሰዓት ነው የደወልሽው። ቶሎ ነይልኝ። እሺ ካልክ እሺ። ቆይቺ ልጅ በቃ እንደፈለገች ቱን ብለክ ተውካት ማለት ነው? እኔ እኮ የማልነግራት ከኔ ጋር ልክ ስለምትጋባ ብዬ ነው። እኔንስ ቢያመሽ ትሰማኛለች። ደግሞ ታውቂያለሽ አይደል የማያዘን በጣም ነው የጎዳት። መጫን ከብዶኝ እኮ ነው። በማያዘን ያዘነችው እሷ ብቻ ናት እንዴ? እኛም እኮ አዝነናል። አዎ ከኛ ይልቅ ለእሷ በጣም ይከብዳታል። ቅርበታቸውን ታውቂው የለ? ቢሆንም ገና ለገና እንዳትጎዳ እያልን የማይሆን ነገር ውስጥ ስትገባ ዝም እያልናት ነው። ቢያንስ አንድ የምትፈራው ሰው ያስፈልጋታል። እሱ ልክ ነሽ። በቃ ነገ አወራታለሁ። ይሻላል። በኋላ የማይሆን ነገር ውስጥ ገብታ ጸጸቱንም አንችለውም። ለካ ብቻህን ፈታ እያልክ ስለነበር ነው እንዳልመጣ የፈለከው። ምን ሁሌ የሚጠጣ ሰው እኮ በመጠጥ ፈታ አይልም። እና እንደዛ ከሆነ ለምን ሁሌ ይጠጣል? መርሳት የምፈልገው ነገር ስላለ። ምንድነው መርሳት የምፈልገው? ብዙ ነገር። መቼስ መርሳት ከምትፈልጋቸው ነገሮች መካከል እኔ የለሁበትም አይደል? አንቺንም የመርሳት ችግር ቢገጥመኝ ራሱ ምረሳሽ አይመስለኝ። አቤት ውሸት! የምሬ ነው። ያው በጣም ስለማፈቅር ምን ብትለኝ አምናለሁ። እና የምታምኚኝ ከሆነ ለምን ልጅ አትወልጂልኝ? ስንት? 1 2 3 የምሬ ነው፣ እየቀለድኩ አይደለም።
እኔ ግን እየቀለድክ እንደሆነ የተሰማኝ። ለምን? ከልጅ በፊት ብዙ መቅደም ያለባቸው ጉዳዮች አሉ። መጀመሪያ መጋባት አለብን ምናምን ልትይ? አዎ መቼም ሳንጋባ ትወልድልኛለች ብላ አታስብም አይደል? ምን ችግር አለው? አራት አስቀኝ እባክህ። ለማንኛውም በጣም ነው የደበረኝ። ወተን ጠጣ፣ በጣም ደስ ይለኛል። ለምን እዚሁ አንጠጣም? ውስጥ ያለው መጠጥ ካነሰ እኔ ወጥቼ መግዛት እችላለሁ። አሪፍ፣ በቃ ግን ዘፈኑን ክፈተው። ከፍተሽ ሄሎ፣ አንቺ ምንድነው ማታ ስልክ ማታነሺው? ደውለህ ነበር እንዴ? እየቀለድሽ ነው? ትናንት ሌሊቱን ሙሉ ስቀጠቅጣል ነበር እንዴ? አልሰማሁትም ነበር። እሺ ይቅርታ። እሺ አሁን የት ነሽ? ጓደኛዬ ቤት ነኝ። ምነው ፈለከኝ እንዴ? አዎ የማናግርሽ ነገር ስላለ አሁኑኑ ቤት ነኝ። ምን የተፈጠረ ነገር አለ እንዴ? አሁን ጥያቄና መልስ ማብዛት ትተሽ ያልኩሽን ብቻ አድርጊ። እሺ በቃ መጣሁ። እሺ ቶሎ ነኝ። እኔ የምለው ቆይ እስከ መቼ ነው በዚህ ሁኔታ የምንቀጥለው? ይኸውልሽ እኔ እኮ ማልናገርሽ በተፈጠረው ነገር ይከፋሻል ብዬ ስለማስብ ነው እንጂ በምታደርጊው ነገር ደስተኛ ነኝ አይደለም። እና ሻው ምን ይሁን እያልክ ነው? ይኸውልሽ ያለኔ ፍቃድ ማምሸትና ማደርሽን ብታቆሚ ደስ ይለኛል። አረ ሌላ እንዳደርግና እንዳላደርግ የምትፈልገው ነገር የለህም? ሌላው ደግሞ ያቋረጥሽውን ትምህርት መቀጠል አለብሽ። አሁን ገና ጥሩ ቀልድ አነሳ። እየቀለድኩ አይደለም፣ የምሬን ነው። ቀጣይ ዓመት ያቋረጥሽውን ትምህርት መቀጠል አለብሽ። ይህ ካልሆነ ግን ምን የቀን ተቆራጭሽን አቋርጠዋለሁ ልትል ነው? አቋርጠዋ። ግን ደግሞ እሱን ስታቋርጥ በቤቱ እንደፈረድከው እሺ። ደግሞ እኮ እሺ እንደማልን እያወቅ በሆነ ባልሆነ ልትቆጣጠረ የምትሞክረው ነገር ነው ግራ የሚገባኝ። ከዛ ልጅ እኮ አይደለሁም እንዴ?
የሚወዱትን ሰው ማጣት ይከብዳል። አውቃለሁ። እኔም ታናሽ እህቴን ስላጣው ስሜቱ ይገባኛል። ይቅርታ ግን ድንገት መጥቼ ረበሽኩሽ መሰለኝ። ያው ሀዘንሽ ሀዘኔ ነው ብዬ ነው። ችግር የለውም። ኤፍሬም ይባላል። ሰላም። ካላስቸገርኩሽ ሻይ ቡና ማለት እንችላለን? አሁን ስለቸኮልኩ ሌላ ቀን ከቻልሽ ስልክሽን ስጪኝ። ካልፈለግሽ ችግር የለውም፣ አላስገድድሽ። 09 26 37 እንዴት ነው የመጀመሪያ ቀን? አሪፍ ነው፣ ምንም አይልም። ይሁን፣ እኛን ግን አስደበርሽን። ሜሎ ራሱ ያለው ወትሮ አቆዝማለች። እሷ እንኳን የሚደብራት ዙሪያቷ ስለቀረባት ነው። ለማንኛውም ሰላም በልልኝ። አጠገቤ እኮ ነች። ለምን ራስሽ ሰላም አትያት? እሺ አገናኘኝ። ኧረ ውስጥ ኪችን ውስጥ ምግብ እየሰራች ነው። በኋላ በራሷ ስልክ ደውለሽ ሰላም በያት። እሺ በቃ ወንድሜ። በቃ ሰሞኑን ከተመቸኝ ብቅ ብዬ አንድ ቀን አይሻልም? ደስ ይለኛል። ቻውሽ። ደህና ደሪ። ደህና ደር። ትምህርት ቤት ብለሽ ወጥተሽ እንዴት እዛ እንደተገኘሽ ልታብራሪልኝ ይቻልሽ? ለካ ጥናት እያልሽ የምታመሺው እንደዚህ ለመንዘላዘል እንዲያመችሽ ነው አይደለ? ቆይ አንቺ በዚህ እድሜሽ እንደዚህ አይነት ነገር ምን ያደርግልሻል? አንቺን እኮ ነው የማወራው። አረ ወንድሜ አንተ እንደምታስበው አይደለም። ኧረ እባክሽ እንደማስበው አይደለም። እሺ እንዴት ነው ታዲያ ንገሪኝ። ልጁ የክላስ ልጅ ነው። ስለ ትምህርት ለማውራት ነው ካፌ የተቀጣጠር ነው። ዝም በይ። ከተግባርሽ ደግሞ ውሸትሽ ነው የሚያናደው። ቆይ የት ሀገር ነው ስለ ትምህርት ለማውራት ካፌ ምናምን እዚህ ተቀምጣችሁ የምታወሩት? ሳሙኑ ትንሽ ችግር አጋጥሞት ክላስ አልመጣም ነበር። ምን እንዳመላጠው ለማውራት ነው ካፌ የተገናኘ ነው። አንቺ አብሽን ዝጊ እሺ። እስኪ እንዲያው እንዲህ ለውሸትሽ እንዲህ ገደብ አበጅለት። ሙት ወንድሜ የምሬን ነው። አንቺ ዝም በይ ብዬሻለሁ እንዴ። ቆይ እንዴ አይን ያወጣው ውሸትሽን አምኜ የምቀበል ይመስልሻል? ይኸውልሽ ዛሬ የሆነው አንዴ ሆኗል። ከዚህ በኋላ ግን ድጋሚ እንደዚህ አይነት ሁኔታ ውስጥ ባገኝሽ የማደርገው እኔ ነኝ የማውቀው። እሺ ሌላው ደግሞ ይኸውልሽ ከዚህ በኋላ በፍጹም ጥናት እያልሽ እንድታመሽ አልፈልግም። ተግባባን? ጨርሻለሁ።
አንቺ ነኝ ያልኩሽ ለምንድን ነው እዚህ ብቻሽ ነው? ቆይ እንዲህ የምታቆርፊው እኔ ስለተቆጣሁሽ ነው? አይደለም። እና ምንድን ነው? አንተ ነህ። እኔ ደግሞ ምን አደረኩ? ስላላመንከኝ ነው። ማለት ልጁ ስለ ትምህርት ሊያወራኝ የፈለገኝ ስልክ አንተ ግን አላመንከኝም። ይኸውልሽ እኔ እኮ ሳላምንሽ ቀርቼ አይደለም። አንቺ ለትምህርት ሊሆን ይችላል የፈለግሽው፣ ልጁ ግን ሌላ ነገር አስበው ሊሆን ይችላል የቀረበሽ። እና ገና ለገና ልጁ ሌላ ነገር ያስባል ብለህ ስለጠረጠርክ ብቻ እኔን የዚህን ያህል መቆጣት አለብህ? ደሞስ እሱ የፈለገውን ቢያስብ እኔ እሺ የምለው ይመስላል? አይመስለኝም። እሺ በቃ ይቅርታ። እኔ ይቅርታ እንድጠይቀኝ ሳይሆን እንድታምነኝ ነው የምፈልገው። እሺ ከዚህ በኋላ ለሚመጣው ችግር የለውም። ለዛሬ ግን ይቅርታ አድርጊልኝ። ዝም ብሎ ይቅርታ ማድረግ የለም፣ ትቀጣለህ። በይ አይቻልም። ደግሞ የህፃን ጨዋታሽን ልትጀምሪ ነው? በእናትህ ኤፍዬ ስሞት አይቻልም አልኩሽ እኮ። ዛሬ እንኳን እሺ በለኝ ኤፍዬ። ለምንድን ነው ግን የምልህን የማሰማኝ? አልሰማሽም። ኧረ ወንድሜ እንደዚህ አጨክንብኝ፣ አላሳዝንህም? መች ስራ አጣሁኝና ነው ደግሞ ለዚህ ማዝነው? በእናትህ እሺ በቃ ምንድን ነው ንገሪ። ለምን ኦቨር አንወጣም? ምን እየቀለድሽ መሆን አለበት? አረ እየቀለድኩ አይደለም፣ የምሬን ነው። እኔ ግን እየቀለድሽ ነው ብዬ ባስብ ነው የሚቀልድ። ለምን ቆይ ለምን ማለት ምን ማለት ነው? ምን እየጠየቅሽኝ እንደሆነ ግን ታውቆሻል? ቆይ ከሌላ ሰው ጋር ከማደርገው ከወንድሜ ጋር ባደርገው ምንድን ነው ችግሩ? በይ አርፈሽ ተቀመጪ። ይኸውልሽ ከኔም ጋር ሆነ ከሌላ ሰው ጋር እንድታደርገው አልፈልግም። በቃ እኮ ለምን? ምንም ጥቅም ስለሌለው ነው። እኔ ደግሞ ጥቅም የሌለውን ነገር እንድትሞክሪ አልፈልግም። አንድ ጊዜ ብቻ እኮ ነው የምሞክረው። ተናገርኩ እንግዲህ። ይኸውልሽ አንድ ጊዜ ልሞክረው እየተባለ ነው ያልሆነ ነገር ውስጥ የሚገባው። እኔ ደግሞ እንድትጠፊብኝ አልፈልግም። ኡፍ ቆይ ግን አይሰለችህም? ምኑ? ሁሌ ቀጥ ያለ ሰው መሆን። አንዳንዴ እኮ ማፍረስ ያለብህ ህጎች አሉ። ይኸውልሽ እኔ ህግ ማፍረስ አልፈልግም። ደግሞ ሁሉም ነገር ደስ የሚለው ጊዜውን ጠብቆ ሲሆን፣ እኛ ባልነው ሳይሆን ፈጣሪ ባለው ነው የሚሆነው። ብንሞትስ? ሊሞትን ነዋ። አንድን ነገር ያለ ጊዜው ከምናደርግ በቃ ሳናድርገው ብንሞት ይሻላል። ነገን እያሰብኩ ደስታሽን ከምቀማሽ ያለበት እንደው እሺ ብዬ የምትፈልጊውን ነገር ሁሉ ባደረግኩልሽ። ሁሉም ነገር የገባኝ ከረፈደ በኋላ ነው። ዋጋ አለው። አሁን ምንም ነገር ባደርግ መቀየር አልችልም። በቃ ረፍዷል። በቀላቱ ሄሎ፣ ሰላም፣ እንዴት ነሽ? ደህና ነኝ። ማን ልበል? ኤፍሬም ነኝ። ትላንት መቃብር ቦታ የተዋወቅኩሽ ልጅ። ኤፍሬም እንዴት ነህ? ደህና ነኝ። የት ሆነሽ ነው? አንድ መጨረሻው ጉዳይ ስላለኝ ወደዛ እየሄድኩ ነው። እና ስትጨርሺ ትላንት የተገናኘንበት ቦታ መገናኘት እንችላለን? የት? መቃብር ቦታ? አዎ፣ እህቴ ስለናፈቀችኝ ወደዛ መሄድ አይቀርም። እና ጉዳይሽን ስትጨርሺ ወደዛ መምጣት ትችያለሽ? እሺ፣
ከቻልኩ እመጣለሁ። እሺ፣ እጠብቅሻለሁ። ቻው። ቻው። ትላንት ስለ እህትህ ስነግረኝ ዝም ብለን ለመተዋወቅ ብለህ የፈጠርከው ውሸት መስሎኝ ነበር። እንዴት በዚህ ጉዳይ ዋሻለሁ ብለሽ አሰብሽ? እኔ እንጃ ሳይክ ያን ያክል ሐዘን የገጠመክ ስለማትመስል ነው። ልክ ነሽ። ጠንካራ ለመሆን ስለምሞክር ያን ያህል ያዘንኩ አልመስልም። እኔ የምልህ የእህትህን ፎቶ ሳየው ያን ያክል ትልቅ አይደለችም። ምን ሆና ነው ያረፈችው? በአደጋ ነው? አይ አይደለም፣ አንድ ክፉ ሰው ነጥቆኝ። ማለት አልገባኝም። ተይው፣ አሁን ብነግርሽ ምንም ጥቅም የለውም። ጊዜው ሲደርስ ሁሉንም ነገር ታውቂዋለሽ። ይልቅ ስለ አንቺ ንገሪ። ስለ እኔ ምን ልንገርክ? ብርስጠኛ የምን ብር ነው የምሰጥሽ? ከዚህ በፊት የምን ብር ነበር የምትሰጠኝ? ይኸውልሽ ከዚህ በፊት የምሰጥሽ ገንዘብ ለዛሬ ዋስትና መሆን አይችልም። ከአሁን በኋላ ለምን እንደፈለግሽና ምን ማድረግ እንዳሰብሽ ሳትነግሪኝ ገንዘብ የሚባል ነገር አልሰጥሽም። የምርህን? አዎ የምሬን ነው። እኔ የምልሽ የማትሰሚኝ ከሆነ አንቺ የምትይውን ነገር የማድረግ ግዴታ የለብኝም። ኧረ እንደዛ ነው ነገሩ? በጣም ጥሩ። እንደዚህ ስላደረክ የምትለውጠው ነገር ያለ ከመሰል በጣም ተሳስተሃል። እሺ በቃ እኔ እዚህ አካባቢ ነኝ። ደህና ሁን። እንዴ ግባ ምናምን አይባልም? ገብተህ ምን ታደርጋለህ? ምንስ ባላደርግ ሻይ ቡና በል ምናምን ይባላል። እሺ ገብተህ ሻይ ቡና በል። እኔ ብዬሽማ አይደለም፣ ራስሽ አስበሽ ስታደርጊው ነው ደስ የሚለው። እሺ እሺ ምን ግባ ነው ወይስ አትገባ? አሁን አልገባም አላልክም እንዴ? እኔም አንድ አበሻነቴ እየተግደረደርኩ እኮ ነው። አንቺ በአንድ ጊዜ በአንድ አፍ አለ እንዴ? እሺ አንተ ትገባለህ ወይስ አትገባም? ሳትግደረደር እገባለሁ እንጂ ለምንድን ነው የማልገባው? ነይ አመሰግናለሁ። አንቺ አጠጪም እንዴ? አይ ቅርብ ሰዓት ስለጠጣሁ ይቅርብኝ። እሺ ቤትሽ በጣም ነው የሚያምረው። እየቀለድክብኝ ነው? ኧረ እየቀለድኩ አይደለም። እኔ እኮ ሰፊ ነው አላልኩም፣ ያምራል ነው ያልኩሽ። እሺ አመሰግናለሁ። እንደሱ ነው የሚባለው። እንኳንም ቤትሽን አወኩት። ሻይ ሲያምረኝ እየመጣሁ እጠጣለሁ። ኧረ እንደሱ ይሻላል። አዎ እንደውም ክረምቱ እየመጣ ስለሆነ ለብርዱ ፍቱን መድኃኒት። ችግር የለውም፣ በፈለከው ጊዜ እየመጣህ መጠጣት ትችላለህ። በአንድ አፍ ያው በኋላ ግን አላልኩም እንዳትዪ። አይደለም አታስብ። እሺ ስኳር ላድርግልህ? አይ በባዶ ነው የሚመችው።
እንግዲህ እኔንም ብድር መላሽ ያድርግልኝ። እሱማ አይቀርም። እና መቼ ይሁን ምኑ? ብድር የምመልስበት ቀን ነው? እኔ እንጃ መቼ ይሁን። ነገ ይመችሻል? ነገ ቀኑ ምን ነበር? ቅዳሜ። ቅዳሜ እኮ ነው፣ ከሰዓት ፍሪ ነኝ። ስለዚህ ከሰዓት በኋላ እንገናኛለን። እሺ ይቻላል። ደውልልሻለሁ። ቻው ቻው። ወንድሜ ነው። እና አንሽለታ እባክህ ተው፣ አላነሳለትም። ለምን? ከእሱ ጋር መጣላት ጀመራችሁ እንዴ? ማለት ከእሱ ጋር መጣላት ጀመራችሁ ስትል? አይ ያው በፊት ከእህትሽ ጋር ነበር የምትጣዩ ብዬ ነው። ነበር። አሁን ደግሞ በእሷ ተራሱ ተተክቷል። ከእሱ ጋር ደግሞ ምን አገናኛችሁ? ያቺ ተንከሲስ ምን ብለው እንደሆነ አላውቅም። በሆነው ባልሆነው ሊቆጣጠረኝ ይፈልጋል። እና አሁን የሚደውለው ለሱ ነው? በፊት የሚሰጠኝን ብር ስላስቀረብኝ ብቻ የእሱን ትዕዛዝ የምሰማ መስሎታል። አላወቀኝም። አይ እንደኔ ግን ከወንድምሽ ጋር አለህ ባትጋቢ ጥሩ ነው። እኔ ምን ለመጋባቱን አልፈለጉትም ነበር። ነገር ግን እሱ እንዲሆን ፈለገ። ስለዚህ ከዚህ በኋላ እንደዚህ ነው የሚቀጥለው። እና ዛሬ እዚህ ነው የምታድሪው? ሰሞኑን እዚህ ነኝ። ሰሞኑን ማለት 1-2 ቀን። እንዴ ለምን? ማለቴ ቆይ 3 ቀን ሙሉ ውጪ ስታድሪ ወንድምሽ ምን የሚል ይመስልሻል? ምንም ግድ አይሰጠኝም። ይልቅ የሚጠጣ ነገር የለም? እኔ እንጃ። እስኪ ቼክ አድርጊው። ልብን ስለምታውቀው ነው እንደዚህ የምትጫወትብህ። ይሄኔ በየክለቡ እየተሽከረከረች ነው የሚሆነው። አይመስለኝም። ዛሬ በጣም ነው የተናደደችው። ተናደ ምን እንዳታደርግ ፈርተክ ነው? ምን ያህል ለኛ እንደሆነች ታውቂ የለ? ራሷ እንዳትጎዳ ፈርቼ እኮ ነው። ሜላት ናት ራሷን የሚጎዳ ነገር የምታደርገው? አታውቃትም ማለት ነው? በደንብ ነው ማውቃት። ሲታይ ጠንካራና ብዙ ነገር የምታውቅ ትመስላለች፣ ግን ታውቂያታለሽ፣ በቀላሉ የምትሸወድ ልጅ ነች። እንግዲህ እኔ ማውቃትና አንተ የምታውቃት ሜላት የተለያዩ ናቸው ማለት ነው። ለማንኛውም አንተ አትጨናነቅ፣ ደውዬ ቼክ አደርግልሃለሁ። እሱ ይሻላል። ደውይላትና ካነሳችልሽ ንገሪኝ። አሁን አሳውቂኝ። እሺ እሺ፣ ቻው። አሁንም ወንድምሽ ነው የደወለው? እቺ ተንከሲስ ናት እባክህ። ማሰላ ምን ፈልጋ ነው? ቴዲ ደውሎ ነግሯት ነው የሚሆነው። እንግዲህ በጣም ተጨንቋል ማለት ነው። ቴዲ እኮ እንደዚህ ነው። ምን ብናደርገው ብታይ የኛ ነገር አይሆንለት። አንቺም እሱን ስላወቅሽ ነው እንደዚህ የምትጫወቺበት። እና ታዲያ ክፉ ነሽ። አፈቅርሻለሁ ባልክበት አንደበትህ ክፉ ማለት ግን አይከብድም? አንቺ ክፉ መሆን ሳይከብድሽ እኔ ክፉ ማለት ነው ምን ይከብደኝ? መቼም መልስ አታጣም አይደለ? ሳራሽላቸው አክቷቸው ይዘጋል ይሻላል። በቃ ማሪ ልሂድ። እዚህ ብቻ እንታይ ልትሄድ ነው እንዴ? አዋ ግድ ነው፣ መጨረስ ያለብኝ ጉዳይ ስላለ። ሌላ ከሞነች ቢያችል የዛሬው ራሱ በስንት መከራ መሰለሽ የተገኘ። እሺ ትቆያለህ? እንጃ፣ በተቻለኝ ፍጥነት ቶሎ ለመጨረስ እሞክራለሁ።
በቃ ቻው ቻው። ቻው። አንተ ልጅ ቀልደኛ ነገር ነህ። አይሽ እኔም ብታገቢኝ እንደዚህ እድሜ ልክሽን እየሳቅሽ ትኖሪያለሽ። ይሄም ቀልድ ነው ልሳቅ? አይ ይሄ እንኳን ቁም ነገር ነው። አይክ ቀልድና ቁም ነገሩ ተምታቶብሃል ማለት ነው። ማለትማ በዚች አጭር ጊዜ ውስጥ ከኔ ጋር ስለመጋባት ማሰብ ገርሞኝ ነው። ማሰቤ እንደዚህ ከገረመሽ ሳገባሽ ምን ልትሆኚ? እሱን ስታገባኝ ብታየው አይሻልህ? ካልሽሽ እኔ የምልሽ ግን ፍቅረኛ አለሽ? የለኝም። እድል አለኝ ማለት ነው። የምን እድል? ፍቅረኛሽ የመሆን። አይ አይመስለኝም። በዚህ ሰዓት ፍቅረኛ የሚያስ ፍላጎት የለኝም። ችግር የለውም። እኔን በደንብ ስታቂኝ ያኔ ይኖርሻል። እንደውም ከኔ በላይ በፍቅር ክንፍ የምትይው አንቺ ነሽ። እሱን አብረን እናያለን። ሄሎ ሄሎ ሜሉ፣ ደህና ነሽ? አዎ ደህና ነኝ። ምን ሆነሽ ነው እንደዚህ የምታስጨንቂኝ? አድረሽም ከሆነ አድሬያለሁ አትይኝም እንዴ? በጣም ይቅርታ፣ የምትጨነቅ ስላልመሰለኝ ነው። ምን ማለት ነው ደግሞ ይሄ? ያንቺ ነገር ያላስጨነቀኝ ሌላ ምን ነገር ሊያስጨንቀኝ ይችላል? ያው ስለምትሰጠኝ ገንዘብ ነው የምትጨነቀው ብዬ ነው። የምርሽን ነው? ከአንቺ ገንዘብን ነው የማስበልጠው? እንደዛ ነው አንቺ የምታስቢው? የማስበውን ሳይሆን እውነታውን የነገርኩህ። እሺ አሁን የት ነሽ? ፕሮግራም ስላለብኝ ወደዛ እየሄድኩ ነው። እባክሽ ሜሉ፣ ዛሬ እንኳን እኔ የምልሽን ሰምተሽ ወደ ቤት ነኝ። የማናግርሽ ነገር አለ። እና ማታ አይደርስም እንዴ? ይደርሳል፣ ግን እኔ አሁን እንድትመጪ ነው የፈለኩት። አሁን። እሺ በቃ መጣሁ። እሺ ቻው። ትናንት የት ነው ያደርሽው? ቆይ ለመጠየቅ ነው እንደዚህ አጣርፍ የጠራኸኝ? አዎ። በቃ ቆይ ይሄን ብቻ ለመጠየቅ ነው እንደዚህ አጣርፍ የጠራኸኝ? አዎ። እንዴ እየሄድሽበት ያለው መንገድ በጣም እያሳሰበኝ ነው። ስለዚህ መነጋገር አለብን በዚህ ጉዳይ ላይ። ቆይ ስንት ጊዜ ነው የተነጋገርነው? አዎ ተነጋግረናል፣ ግን አልተግባባንም። ስለዚህ መተው አንችልም። ምክንያቱም ከረፈደ በኋላ ከምጸጸት ሁሉን ነገር ማስተካከል ያለብኝ አሁን ነው። ምክንያቱም በእኔ የደረሰው በአንቺ ላይ እንዲደርስ አልፈልግም። ማለት አልገባኝም። አንተ ላይ ደግሞ ምንድን ነው የደረሰው? ይኸውልሽ እኔ አንቺን እንደምመክርሽ የሚመክረኝ ሰው ባለመኖሩ ብዙ ነገር አጥቻለሁ። በጣም ብዙ ነገር። ለምሳሌ ምን? ብዙ ነገር ነው። ከሁሉም በላይ ግን ሀናን አጥቻታለሁ። ሀና ደግሞ ማናት? ሁሉን ነገር ለእኔ የሰጠች ሴት፣ ለእኔ ብዙ ዋጋ የከፈለችልኝ ሴት፣ እሷን አጥቻታለሁ። ጭራሽ ሰፈሬ ድረስ መጣሽ? ምን ላድርግ? ስልክ አልነሳ ስትለኝ እኮ ነው። ለምን እንደማላነሳ እኮ በደንብ አድርገሽ ታውቂዋለሽ። ቆይ ግን ምን አድርጌክ ነው እንደዚህ የምትጨክንብኝ? ጭራሽ ምን እንዳደረግሽ ረስተሽዋል? አልረሳሁትም፣ ግን በዚህ ልክ የሚያናድር ስላልመሰለኝ ነው። ለምን ደግሞ ያናደኝ? ለወደፊት አገባታለሁ ሚስቴ ነች የኔ ነች ያልኳት ሴት እኔን ሳታምነኝ ስቅያት ቅር የሚለኝ አይመስልሽም? እኔ እኮ ከነ ሙሉ ክብሬ ላገባ ፈልጌ እንጂ እኮ ሰላም ንቀርቼ እኮ አይደለም። ተይ እባክሽ እንዲህ እያልሽ ማሸንጊኝ። ማርያሙት የምሬን ነው። እና ደግሞ አንተ ደስ የሚልህ ከሆነ እንደፈለክ ማድረግ እንችላለን። ከዚህ በኋላ አልፈልግም፣ ትቼዋለሁ። ለምን? ፈቅደሽ እንጂ ተገደሽ እንድታደርጊው ስለማልፈልግ። የኔ መፈለግ አለመፈለግ ለውጥ አያመጣም። ዋናው አንተ ደስተኛ መሆን ነው። እና ደግሞ ሳላውቅ አስቀይሜ ከሆነ ይቅርታ አድርግልኝ እባክህ። እሺ በቃ አሁን ከዚህ ሂጂ፣ ነገ እደውልልሻለሁ። የምር ትደውልልኛለህ? አዎ እደውልልሻለሁ። ምንድን ነው? ምንም
ምንም ቢፈጠር አትሆኝም አይደል? አሁንስ በዚህ ሰዓት የሚጠይቅ ጥያቄ አሁንም አላመንሽኝም ማለት ነው? ሳላምን ቀርቼ እኮ አይደለም፣ ግን በቃ ቃል ገባልኝ። ምን ብዬሽ ነው ቃል የምገባልሽ? ምንም ቢፈጠር አልተውሽም ብለህ። ምንም ቢፈጠር አልተውሽ። ሀኒሙች አብሬያት እንደማልቆይ እያወቅሁ እንኳን በውሸት አታልዬ ክብሯን እንድትሰጠኝ አደረኩ። እሺ ቆይ ከዛስ ምን ተፈጠረ? ከዲያሪዋ ላይ እንዳነበብኩት ከሆነ ክብሯን አሳልፋ ከሰጠችው በኋላ በጣም ይጫወትባት ነበር። ከዛ በተጨማሪ የተለያየ ሱስ ውስጥም እንድትገባ አድርጓት ነበር። እኔ ትኩረት አልሰጠሁትም እንጂ የተለያዩ የባህሪ ለውጦች አምጥታ ነበር። ድንጋሼ ጭራሽ ብለሽ ጠጥተሽ መጣሽ? እኔ አልጠጣሁም። ለካ ጠጥቻለሁ። በሺ ግቢና ተኝ። ግቢና ተኝ? እኔ ህፃን ልጅ ነኝ እንዴ ግቢና ተኝ ብለህ የምታዘኝ? አና ትዕግስቴን አትፈታተኝ። ገብተሽ ተኝ። እሺ ወንድም ጋሼ ገብቼ ተኛለሁ። መጣሁ ወይ? ከመጀመሩ ነው ደግሞ በር ቆልፈሽ ነው የጀመርሽ? ትላንትና እኮ ልብሴን ስቀይር አጋጣሚ ቆልፍኩት ነው፣ በዛው ረስተሁት። ደግሞ በጠዋቱ ምን ነፍተሽ ነው ቤቱ እንዴት አፈነው? የሞት አይጥ አለና በጣም እየረበሸኝ ነበር ሽታ፣ ለዛ ብዬ ሽቶ ነፋውበት። አይጥ እዚህ ቤት ውስጥ? እንዴት ወይ እዚህ አልጋሰት? ኧረ ተው፣ ነገ ሳጸዳው፣ ነገ ቤቱ ሲጸዳ ነገ ማለት ሳጸዳው ይፈለጋል። ይሻላል። ይልቅ አንተ ለምንድን ነው የፈለከኝ? እሱን እዛ ሳሎን ቁርስ እየበላን እነግርሻለሁ። ሰሞኑን ምንድን ነው የተፈጠረው? ምንም ማውቃት ሀናን እየመሰልሽኝ አይደለም። ማወቅ ያለብኝ የተፈጠረ ነገር አለ? ኧረ የለም። ታዲያ ቆይ ምንድን ነው እንደዚህ ያበላሸሽ? እኔ እኮ ተመራቂ ተማሪ ነሽ ብዬ እኮ ነው ዝም እምልሽ። አንቺ ግን ዝምታዬን እንደ መስማማት ቆጥረሽው ጭራሽ ባሰብሽ አይደል? ከዚህ በኋላ በምንም አይነት ሁኔታ በዚህ መልኩ አንቀጥልም። እሺ? እዚህ ቤት እስካለሽ ድረስ በእኔ ህግ ነው መመራት ያለብሽ። እሺ፣ አስተካክላለሁ። አዎ፣ ብታስተካኪ ነው የሚሻለው። እሺ? እሺ።
ያለበለዚያ በውሳኔ ትጸጸቻለሽ። የምታደርጋቸውን ስህተቶች እንድታስተካክል በተደጋጋሚ ብነግራት በአፏ እሺ ከማለት ውጪ አንድም ነገር በተግባር ያስተካከለችው ነገር አልነበረም። በፊት ሳልናገራት ፊቴን አይታ የተሳሳተችውን ነገር የምታስተካክል ልጅ በተደጋጋሚ ስህተቷን ብነግራትም ምንም መለወጥ አልቻለችም። በዛ ሰዓት ከኔ ውጭ ምንም ነገር አትሰማም ነበር። እኔ የምላትን ብቻ ነበር የምታደርገው። እኔም ሌላ ሴት ግንኙነት ውስጥ አብሬ ስላልነበርኩ እንደ ጥሩ ጊዜ ማሳለፊያ ነበር የምቆጥረው። ግን አንድ ቀን ሁሉን ነገር የሚቀይር አጋጣሚ ተፈጠረ። ቆይ ምን ሆነሻል? ለምን አትነግሪኝም? ሰዓት የለኝም። ምን ልሄድ ነው? እሺ ልነግርህ እኮ ንገሪኛ። አርግዣለሁ። ተይ እባክሽ። ዛሬ ደግሞ እችን ቀን ይዘሽ መጣሽ ወይስ አፕሪዋን ነው? ማለት መጨረሻ አፕሪ ዘፉን ነው ልትይ ነው? ኧረ አይደለም፣ የምሬን ነው። ይሁና። ታዲያ ምን አድርግ ነው የምትይ? እኔ እንጃ ምን ማድረግ እንዳለብን አላውቅም። ብቻ ተነጋግረን እንወስን። እውነት በይ እስቲ። ጭራሽ ከኔ ጋር ነው የምትነጋገሪው? የኔ እናት ራስሽ በራስሽ ውሳኔ መወሰን ትችያለሽ። አይመለከተኝም። እንዴት ነው ብቻዬን መወሰን የምችለው? ልጁ እኮ የሁለታችንም ነው። ትሰሚኛለሽ? ተማክረን ያደረገሽ ይመስል ልጁ የሁለታችንም ነው አትበይ። የትም ተዘላዝሽ ያመጣሽው ልጅ ያንተ ነው አትበይ። የራስሽ ጉዳይ። እንኳን እኔ በዚህ ሰዓት ልጅ ላሳድግ ይቅርና እኔ እንኳን በቅጡ አላደኩም። እሺ። እና ምን እያልከኝ ነው? እያልኩሽ ያለሁትማ አንቺም ልጅሽም ገደል መግባት ትችላላችሁ ነው። አጠገቤ ሁለተኛ እንዳትደርሺ ደነስ። ለወደፊት አገባታለሁ ሚስቴ ነች የኔ ነች ያልኳት ሴት እኔን ሳታምነኝ ስቀር ቅር የሚለኝ አይመስልሽም? እኔ እኮ ከነ ሙሉ ክብሬ ላገባ ፈልጌ እንጂ እኮ ሰላም ቀርቼ እኮ አይደለም። ተይ እባክሽ እንዴ ያልሽ ማሸንጊ። ማርያሙት የምሬን ነው። እና ደግሞ አንተ ደስ የሚልህ ከሆነ እንደፈለክ ማድረግ እንችላለን። ምንም ቢፈጠር አትሆኝም አይደል? አሁንስ በዚህ ሰዓት የሚጠይቅ ጥያቄ አሁንም አላመንሽኝም ማለት ነው? ሰላም ቀርቼ እኮ አይደለም፣ ግን በቃ ቃል ገባልኝ። ምን ነው ቃል ገባልሽ? ምንም ቢፈጠር አልተውሽም። ምንም ቢፈጠር አልተውሽ።
ቆይ አንቺ ሴትዮ ለምንድን ነው የማትይኝ? ተይኝ፣ የራስሽን ህይወት ኑሪ። እኔ አዲስ ህይወት ጀምሬያለሁ። ተይኝ ማለት አይገባሽም እንዴ? አንቺ ንገሪኝ፣ አይገባሽም ወይ? ቆይ እሺ ልጃችንስ? የራሱ ጉዳይ የራስሽ ጉዳይ። አንቺ ደጋግሜ እነግርሻለሁ፣ የሚመለከተኝ ነገር የለም። ያ ሁሉ ነገር ውሸት ነበር ማለት ነው? እንግዲያውስ መሆኑ ነው። እና ተስፋሽን ቁረጪ። ካሁን በኋላ እየመጣሽ እንድጨቀጭቅኝ አልፈልግም። ተይኝ በቃ። ከዛ ቀን በኋላ አይቻትም አግኝቻትም አላውቅም። ነገሮች ካለፉና ከቆዩ በኋላ እሷ ለእኔ ምን ያህል እንደምታስፈልገኝ ተረዳሁ። ምን ዋጋ አለው? ሁሉም ነገር ከረፈደ ሆነ። ስልኳንም ደውል ለረጅም ጊዜ ዝግ ነው። አሁን እሷም ልጄም ቤት እንዳሉ አላውቅም። ቆይ እሺ ሰፈሯን አታውቀውም ነበር? ባይገርምሽ ከስሟ ውጭ ስለሷ ምንም ማውቀው ነገር የለም። አንድ ቀንም ሸኝቻትም ሆነ አድራሿን አይቼ አላውቅም። ሁሌ እኔ ስፈልጋት እኔ ያለሁበት ድረስ መታ ነበር የምታገኘኝ። የፈለገ ነገር ቢሆን መጨረሻውን ማወቅ አለብህ። እና እንግዲህ መጨረሻው እንደምታውቂው ነው። የዛን ቀን አዲስ ህይወት እንደጀመረና እንደማይፈልጋት ሲነግራት የገጠማትን ነገር ዲያሯ ላይ ጽፋ የህይወቷን ትልቅ ስህተት ፈጸመች። እና ይሄንን ያደረገው ሰው መቀጣት የለበት? እሺ አሁን ተረጋጋ። የጠየኩሽን ብቻ መልሽልኝ። መቀጣት የለበትም ወይ? አለበት። ህግ ደግሞ በዚህ ጉዳይ ሊቀጡ አይችልም። ስለዚህ ተገቢውን ቅጣት መስጠት ያለብኝ እኔ ነኝ። ቆይ አንተ እንዴት አድርገህ ነው የምትቀጣው? ይኸውልሽ እኔ በሰራሁት ስህተት እድሜ ልኬን ስጸጸት እኖራለሁ። ቢያንስ ግን እኔ የሄድኩበትን ሂደት እንዳትሄጂ አንቺ ሁሉ ነገር ማስተካከል አለብሽ። ለዛ ነው ሁሉ ነገር የምልሽ። በጨዋታና በፍቅር ዛሬን ተታለሽ እድሜ ልክሽ እንድትጸጸች አልፈልግም እህቴ። ሁሉ ነገር ማስተካከል ያለብሽ ዛሬ ነው፣ ሁሉንም ነገር። አለበለዚያ እጣ ፈንታሽ እንደኔና እንደ ሀና ነው የሚሆነው። እሺ እኔ ወንድም ያልከኝን ነገሮች ሁሉ አስተካክላለሁ። ለእስከ ዛሬው ደግሞ በጣም ይቅርታሽ። ምንም ይቅርታ የሚያስጠይቅ ነገር የለም። ምንም። እኔ የምፈልገው የመከርኩሽን ምክር በተግባር እንድታወዩ ብቻ ነው። ያው አንድ ጊዜ ማድረግ ቢከብደኝም ቀስ በቀስ ሁሉንም ነገር አስተካክላለሁ። ተማመንብሻለሁ እህቴ።
ደግሞ ከእህትሽ ጋር ያለውን ችግር እንድትፈች ይፈልጋሉ። የኔና የሰላም ችግር ያው የኔ ባህሪ ጉዳይ ነው። ባህሪን ካስተካከልኩኝ ደግሞ ማይስተካከልበት ምንም ምክንያት የለም። ጠንካራ ቤተሰብ እንደሆነ እርግጠኛ ነኝ። አታስቢ እንሆናለን። አገባ አይ መሽቷል፣ ሊድ ግን በጣም ነው የማመሰግነው። እሺ ለምን ነው የምታመሰግነኝ? ያው ጊዜ ሰጥተሽ ስለወራሽኝ ከጎን የሆነሽ አይዞ ስላልሽኝ ነው። አንተም ማመኝ ሚስጥርን ስላካፈልከኝ አመሰግናለሁ። ነገ እንገናኛለን አይደል? አዎ እንገናኛለን። ደውልልሽ። ማን ነው ጠዋት ያደረገው? 4 ሰዓት ሊሆን እኮ ነው። የምርሽን ነው? እሺ ምን የምትይ ነገር አለ? በጣም ብዙ ነገር አለ። ምንድን ነው እሱ? ስለኔና ስላንተ ምንድን ነው የምታስበው? አሁን ይሄን ለመጠየቅ ነው በዚህ ሰዓት የመጣሽው? ዝም ብለህ የጠየቅኩህን ብቻ መልስልኝ። ስለኔና ስላንተ ምንድን ነው የምታስበው? እሺ ጥያቄውን ግልጽ አድርጊልኝ። እሺ በሚገባ ቋንቋ ስናገር፣ ቆይ እኔ እናንተ የምንጋባ ይመስላል? አዎ ለምን አንጋባም? እሺ መቼ ነው የምንጋባው? ማሬ ግን ዛሬ ምን ሆነሻል? ቆይ ምን የተፈጠረ ችግር አለ? ዝም ብለህ የጠየቅኩህን መልስልኝ። የጥያቄሽ እኮ በጣም ነው ግራ የሚያጋባው። እሺ ላቅልል። በዚህ ዓመት የምንጋባ ይመስላል? እንዴት ነው በዚህ ዓመት የምንጋባው? እና በየትኛው ዓመት ነው የምንጋባው? ቀጣይ ዓመት? 5፣ 4፣ 3 በየትኛው ዓመት ነው ቆይ የምታገባኝ? ይኸውልሽ ሜሉ፣ እሱን አሁን ላይ ሆኜ መናገር አልችልም። ግን በቃ አመኝኝ፣ አገባሻለሁ። በባዶ ሜዳ አመኝኝ አትበለኝ። ዝም ብለህ ብቻ አንድ ቁጥር ንገረኝ። እየጠበቅኩህ እኮ ነው። በስንት ዓመት ውስጥ ነው እኔ ልታገባኝ አሰብከው? ይኸውልሽ በቃ እኔማ ያሰብኩት በ5 ዓመት ጊዜ ውስጥ እንድንጋባ ነው። 5 ዓመት? ከዚህ ሁሉ ለምን አላገባሽም ብለህ ቁርጤን አትነግረኝ? ኧረ እባክሽ ሜሉ ልትረጂ ሞክሪ። ተረዳው እኮ። አልፈልግሽም ማለት ሲከብድ 5 ዓመት ስላት ተስፋ ትቆርጣለች ብለህ ነው እንደዚህ የምታደርገው? እኔ እንደዛ አስቤ አይደለም። አሁን ምንም አይነት ጭቅጭቅ አልፈልግም።
በዚህ ዓመት ውስጥ ታገባኛለህ ወይስ አታገባኝም? አረ ማሬ ተረጅኝ። 5 ዓመት እኮ ማለት በጣም ትንሽ ጊዜ ነው። ዝም ብለህ የጠየኩህን ብቻ መልስልኝ። በዚህ ዓመት ታገባኛለህ ወይስ አታገባኝም? እኔ በዚህ ዓመት እሱን ማድረግ አልችልም። በጣም ጥሩ። ስለ ሁሉም ነገር በጣም ነው እሺ የማመሰግነው። ልቀቀኝ ወደዛ። ስማ፣ ልታጣኝ የማትፈልግ ከሆነ እስከ ማታ ድረስ ጊዜ ሰጥቻለሁ። የመጨረሻ ውሳኔን አሳውቀኝ እሺ? አንተ ምን ሆነህ ነው የጠፋኸው? አይገርምሽም? ልደውልልሽ ስል ነው የደወልሽው። ኧረ ውሸታም። የምሬን ነው። በጣም ነው የናፈቅሽ። እኔም በጣም ነው የናፈቀኝ። የምርሽን ነው? ታዲያ እንደዛ ከሆነ ለምን አንገናኝም? የት ነህ? እኔ ቤት ነኝ። አንቺ የት ነሽ? እኔም ቤት ነኝ። እና ልምጣ? እሺ ና፣ ደስ ይለኛል። እሺ በቃ መጣ። ውሳኔ ልክ ይሁን አይሁን አላውቅም፣ ግን ከዚህ በላይ እንደማያገባኝ እርግጠኛ ካልሆንኩበት ሰው ጋር አብሬ መቆየት አልፈልግም። የእውነት እንደዚህ ያልሽው ከልብሽ ነው ወይስ ትናንት የነገርኩሽ ታሪክ ፍርሃትን ፈጥሮብሽ ነው? ትናንት ያልከኝ ነገር እንዳለ ሆኖ ነገር ግን ከዚህ በፊት በደንብ ሳስብበት ነበረ። ያው ትላንት የነገርከኝም ነገር በደንብ ረድቶኛል። አንቺ የምታስቢው ሀሳብ እሱ ጋር እንዳለ የምታረጋግጪው ትንሽ ጊዜ እንዲያስብበት እድል ከሰጠሽው ነው። እስከ ዛሬ ማታ እንዲያሳውቀኝ ጊዜ ሰጥቼዋለሁ። አላነሰም? ከልቡ ካፈቀረኝ አንድ ቀን ከበቂ በላይ ነው ካልሽሽ። ለማንኛውም ለምን ነገር ላይ የሚመጣብሽ ዝግጁ መሆን አለብሽ። እሺ yes እኔ የምልሽ ግን ቆይ ሻይ ከማፍላት ውጪ ሌላ ሙያ የለሽም እንዴ? ማለት ባለፈው የመጣው ጊዜም ሻይ ነው ያቀረብሽልኝ። አሁንም ሻይ ነገረኛ። እኔ እንደውም የምፈራው ከተጋባን በኋላ ሻይ ከማፍላት ውጪ ሌላ ሙያ የለኝም እንዳትዪ። ብልስ ምን ታመጣለህ? ከፈረምኩ በኋላ ደግሞ ምን አመጣለሁ? እና ቤቴ የምትመላለሰው ሙያዬን ለመቅመስ ነው? አሁን ገባሽ? ግዲያውስ አትልፋ። ከሻዩ ውጪ ሌላ ሙያዬን አትቀምሰው። ኧረ እባክሽ። ምነው ከንፈርሽን መቅመሴን ረስተሽው? ባለጌ። እሺ ቆይ አሁን ለምንድን ነው የምትሽኮረመው? ስታደርግ ያላፈርሽውን ነገር ሲወራ ለምንድን ነው የምታፍሪው? አንዳንድ ነገሮች ሲደረጉ ነው እንጂ ሲወሩ አያምር። እና እንደዛ ከሆነማ ማድረጉ ላይ እንበርታ ማለት ማለት እንደሆነ ላሳይሽ።
ቆይ ግን እህትሽን በዚህ ልክ የምትያት ለምንድን ነው? ምክንያቱም በሁሉም ነገር ስለምትበልጠኝ። በዛ ላይ ደግሞ ደርሶ ለሰው ሀሳቤን የምትለው ነገሯ እንዴት እንደሚያስጠላኝ አታውቅም። ስለ እኔ ስትጨነቅማ ቅጥል ነው የምታደርገኝ። ይህን ያህል? አንተ እኮ አልገባም ምን ያክል አሽቃባጭ እንደሆነች። ቆይ እንደዚያ የሆነችው ለቤተሰቦቿ ነው ወይስ ለሌላ ሰው? ለቤተሰቦቿ ብቻ ቢሆንማ እንዴት መልካም ነበረ። እሷ ላይ እኮ ለመጫወት በጣም መልካም ሰው ሆነ መቅረብ ብቻ ነው የሚጠበቅብህ። እስኪ ፎቶዋን አሳይ። አለኝ ብለህ ነው? ፎቶ ዋው በጣም ቆንጆ ነች። ልታናደኝ ፈልገህ ነው? ለምን ትናደጃለሽ? ከአንቺ እኮ አበልጥ። እሱን እንኳን ተው። ወይ በእናትህም በአባትም ነው የምትገናኙት? አዎ። እና እንዳንቺ የእናትሽ መቃብር ቦታ ትሄዳለች? ኧረ እንደውም እሷ ከኔ በበለጠ ነው የምትሄደው። የምርሽ ነው? አንቺ ለመጨረሻ ጊዜ የእናትሽ መቃብር ሄድሽው መቼ ነው? እንጃ ከ15 ቀን ምናምን በፊት መሰለኝ። በጣም ቆይተሻል። ስለዚህ ዛሬ ግድ መሄድ አለብሽ። ኧረ እኔ አልሄድም እንዴ! ዛሬ ከአንተ ጋር ልውል ፈልጌ መሰለኝ እዚህ ያለሁት። እና ታዲያ ከኔ ጋር እኮ ነው የምትሄጂው። እናትሽ በህይወት ባይኖሩ መተዋወቅ እፈልጋለሁ። የምርህን ነው? ዋው ቤተነሽ ነች። እሺ
አንቺማ የሆነ ያገኘሽው ነገር አለ። ኧረ ምን አገኛለሁ ብለክ ነው ወንድሜ? እሱን አንቺ ልጠይቅሽ። የሆነ ነገር ያገኘሽማ ባይኖር እንደዚህ በጤናሽ ችላ አትይኝም። በእውነት በጣም ይቅርታ። ሰሞኑን እኮ ትንሽ ስራ በዝቶብኝ ነው። አልመሰለኝም። ስራ ብቻ አይደለም እንደዚህ ያስተፋሽ። የሆነማ አዲስ የተፈጠረ ነገር አለ። ምንም አልተፈጠረም። ደግሞ ቢኖር ራሴ ያልነግርህም ነበር። እሺ ይሁንልሽ። እና እንዴት ነው እየለመድሽ ነው? አዎ አሁንማ እንኳን ራሴ ሰውንም አለምዳለሁ። ሄሎ፣ አንተ ግን ምን ሆነ እንደዚህ የጠፋው? እኔ ካልደወልኩ አትደውልም ማለት ነው? ቆይ ገና ለገና አንድ ነገር ተናገረችኝ ብለህ ነው እንደዚህ የምትሆነው? ወይንስ ሰበብ ስትፈልግ ነበር? አረ ማሪ ተረጋጊ፣ ቀስ ብለሽ አውሪኝ እንጂ። የሚያረጋጋ ስራ እንደሰራ ሰው ተረጋጊ አትበለኝ። እኔ እዚህ በየቀኑ አለቅሳለሁ፣ አንተ ግን ከነመፈጠሪ ረስተኸኛል። ተይ እንጂ ለምን እንደዚህ ትያለሽ? የፈለገ ነገር ቢሆን እኔ አንቺ እንዴት ረሳሻለሁ? እባክህ ተወኝ፣ ባዶ ሽንገላል። ለማንኛውም አሁን አዲስ ነገር ስለተፈጠረ ነገ ተገናኝተን እንድናወራበት እፈልጋለሁ። ምንድን ነው የተፈጠረው? እሱን ነገ ነው የምነግርህ። ጠዋት ቤት እመጣለሁ። የሚጠጣ ነገር ላምጣልሽ? ምንም አልፈልግም። እሺ ምንድን ነው የምትነግሪኝ? አርግሻለሁ። ምን? የምርሽን ነው? በጣም ነው ደስ የሚለኝ የእኔ እናት። በጣም ነው የማመሰግነው። እሺ የምርሽን ነው እንዴ እየተደሰትክ ያለው? አዋ እንዴ ለምን አልደሰትም? በዋጋ የማይተመን እኮ ውድ ስጦታ ነው የሰጠሽ። በጣም አመሰግናለሁ የእኔ እናት። እስኪ ሰማይ ታምሩ ማሪ ግን ምንድን ነው የምትነግረኝ? አስጨነቀኝ እኮ። እንድንጋባ እፈልጋለሁ። ምን? መቼ? ቀን አልወሰንኩም፣ ግን በቅርቡ ቢሆን በጣም ደስ ይለኛል። እየቀለድክ አይደለማ? ማሪ ደግሞ አሁን በዚህ ይቀለዳል? እንደውም እንዳመረርኩ እንድታቂ ለምን ነገ ቤተሰቦችሽን አታስተዋውቂኝ? እንዴ ማሪ ግን ደህና ነህ? ከምን ጊዜውም በላይ ደህና ነኝ። እባክሽን እሺ በይኝና ደስታዬን ሙሉ አድርጊ። እሺ በጣም ደስ የሚለው። መጀመሪያም ስትጠፊ ጠርጥሬ ነበር። ታዲያ ስንት ሰዓት ልመጡ አሰባችሁ? በቃ እሺ እንጠብቃችኋለን። እሺ ቻው። እሺ እሺ። ምንድን ነው? እህትሽ ፍቅረኛዋ ልታስተዋውቀን ነው። እህቴ ፍቅረኛ ናት እንዴ? እኔም ዛሬ ገና መስማቴ ነው። እና ታዲያ ምንም ሳንዘጋጃጅ እንግዳ ይዛብን ልመጣ? ለካ እሱም አለ። በቃ የሚያስፈልገውን ነገር አውጣችና እኔ ገንዘቡን እሰጥሻለሁ። እሺ እሺ
እንዴ ሜሉ ሜሉ ሜላት ሜላት ሜሉ አንቺ ሜሉ 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 አንቺ ሜሉ 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 ምንድን ነው የሆንሽው? ሜሉ አይዞሽ። እንዴ የት ሂዶ ነው? እንጃ ምናልባት ሽንት ቤት ሄዶ ይሆናል። እንዴ እንደዚህ ሆነን እያየን ይህ ደብዳቤ የተጻፈው ለቴዲ ነው። ነገር ግን ማናችሁም ብታነቡት ግድ የለኝም። ምክንያቱም ስራዬን ስለጨረስኩና ከዚህ በኋላ ከማናችሁም ጋር ስለማልገናኝ። ለማንኛውም ራሴን ከማስተዋወቅ ልጀምር። ኤፍሬም እባላለሁ። ያን ወንድም መቼም እንደዚህ ስል ቀጥሎ ምን ልል እንደምችል ትገምታለህ። ግን ሰውነህና ያደረግከውን ነገር ልትረሳ ስለምችል በድጋሚ ላስታውስ። ያኔ በንጹህ ልቡ አፍቅራ ሁሉ ነገሯን ከሰጠችህ በኋላ ማርገዟን ስታውቅ አልፈልግም ብለህ ለሞት የዳረካት ሴት ወንድም ነኝ። ለዓመታት የራሴን ደስታ ትቼ እሷን ጥሩ ደረጃ ለማድረስ ስለፋ አንተ ለጊዜያዊ ደስታ ብለህ ሳቋን ለዘላለም የነጠካት ሴት ወንድም። እህቴ በአንተ ምክንያት እንደምትች ያወቁ ቀን ልገለህ ነበር ያሰብኩት። ነገር ግን አንተን መግደል ለአንተ ዘላለማዊ ረፍት መስጠት እንደሆነ ሲገባኝ እኔ በእህቴ ያጣሁትን ስቃይ አንተም በእህቶቼ እንድታይ ፈለግ። እናም ተፈት ግን ያንተ የሚከብደው በሁለት እህቶቼ መሆኑ። አንደኛዋ እርጉዝ ስትሆን፣ አንደኛዋ ደግሞ በፍቅሬ ክንፍ ብላለች። ለነገሩ የተወሰነ ቀናት ብትጠብቅ እሷን ልታረግዝ ትችላለች። ለማንኛውም ይህን ደብዳቤ ስታነብ ጥሩ ሕሊና ካለህ ታብዳለህ። መጥፎ ሰው ከሆንክ ደግሞ ራስህን ታጠፋለህ። ብቻ በሁለቱም መንገድ ቢሆን ከኔ ቅጣት አትድን። አንቺን ካጣሁ በኋላ በቃ ሁሉም ነገር ያስጠላኝ። እስካሁንም ድረስ የቆየሁት በአንቺ ሕይወት የቀለደውን ሰው ቅጣት ለመስጠት ስል አሁን እንደምፈልገው አድርጌ ስለቀጣሁት እዚህ የምቆይበት ምንም ምክንያት የለኝም። በቃ ወደ አንቺ ጋር ልመጣ ነው። እወድሻለሁ።